አበጌ እንግዲህ ናታንን ጉንጭን ካልሳምከኝ የሚል ትዕዛዝ ሰጠው ነበረ። ያ ማለት ከንፈሬን ሳመኝ ነው ያለችው እንግዲህ በዳጣ ፊት ለፊት። ናታን ደግሞ ይህንን ነገር ማድረግ ስላልፈለገ ለጎሪጥ ነበር ያያት ማለት ይቻላል። ምክንያቱም ከስሩ ዳጣ አብረዋለች። ከዛ ደግሞ አበጌ ይህንን ነገር ስትጠይቀው በጣም ነበር የደነገጠው። ስለዚህ ናታን ያደረገው ነገር ምንድን ነው? እኔ ይህን ማድረግ አልችልም ለማለት ራሱ እንኳን ምንም አይነት እድል አልነበረውም። የመከራከር ቻንስ ራሱ የለውም። ስለዚህ የእሱ ሀሳብ ምንድን ነው የነበረ ዋናውን ነገር ዞር ብሎ እሷ እንድታማክራት ማድረግ ነው የፈለገ ማለት ነው። እሷ ማለት ዳጣ እንድታማክረው እያንዳንዱ ነገር እንድታይለት። ከዛ በተጨማሪ ደግሞ ዳጣም ችግር የለውም ጉንጯን ሳማት ምናምን ምናምን ትለዋለች ማለት ነው። ከዛ እንግዲህ እሱም እሺ ይልና ጉንጯን ሄዶ ሳሚ ያደርጋታል። በዚህ ቅጽበት እንግዲህ በጣም ትናድዳለች ማለት ነው። ከዛ እንደምንም ብሎ ያው ቢያንስ እሷን ላለማሳፈር ያደረገው ጥረት ነበረ። ምክንያቱም እሷ ከንፈሬን ብትልም ከዳጣ ፊት እንዳለ ወይም ደግሞ ከእሷ ጋር ወራለው እንደማለት ያው ጉንጯን ስሞ ነበር ያለፋት ማለት ነው። በዚህም በጣም ተናዳለች። ምክንያቱም እያስፈራራችሁ ነው። አሁን የአበጌ ሀሳብ ምንድን ነው? ሚስጥሩን እኔ ስለማቅ ዳጣ የሰላም ልጅ እንደሆነች ካወቅኩኝ በኋላ አሁን ላይ እኔ የማደርገውን እያንዳንዱ ነገር ለማንም ሳልነግር ለእናቴ የራሱ ይህንን ሚስጥር ሳልነግራት በድብቅ መሄድ አለብኝ። በቃ እንደውም ናታንን እያስፈራረው እንደፈለግኩ አደርገዋለሁ። በቃ ሊያገበኝም ይችላል። እንደፈለግኩ አሽከረክረዋለሁ፣ አዘዋለሁ ብላ ነው የምታስበው። ናታን ደግሞ ይሄ ነገር በጭራሽ አይሳካልሽም፣ አይሆንም፣ እኔ ያንቺ ልሆን አልችልም ብሎ በጣም በተደጋጋሚ ቢነግራትም እሷ ግን የእኔ ትሆናለህ የሚል እንግዲህ አመለካከት አላት ማለት ነው። ሙጭጭ አድርገው ነው የሚይዛት። እና ደግሞ እንግዲህ ያው ማታም ቀለበት ላስርላታለሁ ብሎ ነግሯት ስለነበረ እንግዲህ ያው በሳሳት በጣም በጭንቅላት ነው እንግዲህ እናቷን ጠርታ እንደዛ አይነት ነገር እንዲናገር ያደረገችው። ከዛ እንግዲህ ቁጭ ብላ ማርታም ያው የልጇ ባል አይደለ እንዴት ነው አበጌ እንዴት አድርገን የምታኖራት ምናምን የሚል ጥያቄ ለመጠየቅ ቀረብ ትልና ታናግረዋለች። እሷ ምንድነው የጠበቀችው ነገር እኔ በጣም ወዳታለሁ፣ አታስቢ፣ ተንከባክቤ ነው የሚይዛት ምናምን የሚል አመለካከት ይኖረዋል። ወይም ደግሞ በቃ እንደዛ አድርጎ ነው ልጇን የሚያኖራት ብላ ነበር የጠበቀችው እና ያሰበችው። ግን እዛ ጋ ናታን ምንድነው ያሰበው? እኔ በጭራሽ አበጌን ላገባት አልችልም፣ ግን አንድ ቀን እውነቱን እነግርሻለሁ ይላታል። ማርታ ይህንን ስትሰማ ግራ ግብት አላት። እንዴ ታዲያ እንዴት ነው ቀለበት አስርልሻለሁ ብለሃታል እኮ ምናምን አለችው። እሱ ደግሞ በቃ አንድ ቀን ሁሉም ነገር እነግርሻለሁ፣ ለብቻሽ ግን አሁን አልነግርሽም ይላታል። እንደዚህ እያወሩ እያለ እንግዲህ አበጌ ትመጣና በመካከል ያው ታቋርጣቸዋለች ማለት ነው። ከዛ እሱም እንግዲህ የመጣው ይምጣ ብሎ በኋላ እነግርሻለሁ ብሎ ጥሏት ብድግ ይላል። በዚህ ቅጽበት እንግዲህ እሷ ምንድን ያደረገችው ናታ ተመለስ እያለች እንግዲህ እናቷ ፊት በጣም ምንጭቅጭቅ ታደርገዋለች ማለት ነው። እኔ ስመጣ ምንድን ነው እንደዚህ ጥላኝ ብትሄድ ምናምን ያለችው። የእሷ ሀሳብ እኔ ሲሄድ ለምን ይሄዳል? በቃ እኔ እንደውም ከመጣሁ እኮ ቁጭ ብሎ ከኔ ጋር ማውራት ነው የሚገባው እንጂ ስመጣ መነሳት የለበትም ትለዋለች። ስለዚህ ማርታ በጥፊ ነው ያጋጨቻት። ምክንያቱም ቆይ አንቺ እንዴት ነው የምታገቢው? በዚህ ጸባይሽ እንዴት ነው የምታገቢ? እኔ እኮ ልጅ ጸባይ ያላት በጣም ጥሩ ሰውነት እያልኩ ነበረ፣ ግን አንቺ እንደው በቃ እንኳን ናታን ልታገቢ በዛ አይነት ቆመሽ ነው የምትቀሪ ብላታለች። እውነቷን ነው እንግዲህ ጸባይ የላትም። በእርግጥ ያው አበጌ አንዳንዴ እኔ ያልኩት ብቻ ይሁን የሚል አመለካከት አላት እና ደግሞ እኔ ብቻ ላድርግ እኔ ብቻ ደርሰው የሚልም ግምት ስላላት በዚህም እንግዲህ ትንሽ በጣም ከብዷት ይገኛል ማለት ነው። ከዛ በተጨማሪ ደግሞ ናታን ራሱ ብታገቢማ አቃጥለሽ ነው የምትደፊው ያለቻት እንግዲህ ማርታ። ይህ ነገር እውነቷን ነው፣ አቃጥላ ነው እንጂ የምትደፈው በእርግጠኝነት ያው ጥሩ ነገር የምትሰራው ወይም ደግሞ የምትሰጠው አይመስልም። ይሁን እንጂ ማርታን በጥፊ ካለቻት በኋላ ቆይ እኔ ምን አድርጊያችሁ ነው በቃ እንደዚህ በጥፊ የሚመቱኝ? ሁሉም ጥፋቷን አታምንም ማለት ነው። ወይም ደግሞ እሷ የምትሰራው ስህተት አይታያትም። ምንድነው ሀሳቧ? እኔ ልክ ነኝ፣ በቃ እኔ ብቻ ልክ ነኝ የምትለው። አሁን የአበጌ ችግር ምንድነው? እኔ ብቻ ልክ ነኝ፣ ለምን እመታለሁ? ስናገር እውነት በቃ እውነት ነው የሚይዘው። እነሱ ውሸት እያወሩ ለምን እነሱ ይታመናሉ? ለምን የእኔ ታማኝነት ይቀንሳል? የሚል አመለካከት ነው ያላት። ስለዚህ እውነት እኮ አላት፣ ልክ ነው። ግን ደግሞ ምን አለ መሰላቸው እዚህ ጋር አበጌ ማክበር የሚባል ነገር አታውቅም። ሰዎችን እያከበረች አይደለም። በጣም ትጣላለች፣ በጣም ትጨቃጨቃለች። ከዛ እንግዲህ ናታን ራሱ አታከብሮም። ስድብ ነው የሚቀናት ከምንም ነገር።
ስድብ ይቀናታል። ይሄ ነገሯ እንግዲህ ከሰዎች ጋር እያቀራረባት አይደለም፣ እያረቃት ነው ያለ። ታዲያ በዚህ ቅጽበት እንግዲህ ያላት አማራጭ ምንድን ነው? ያው አርጆንም እንደተለመደው የሷ ስድብ ናፍቆት፣ የሷ ጥፊ ናፍቆት እንግዲህ እየጠበቃት ነበረ። እንግዲህ ከጠበቃትም በኋላ ምንድን ነው ያደረገችው? እሺ በማለት የቤት ሰራተኛዋ ለዛን እንድጠራለት አድርጓል። እና የቤት ሰራተኛዋ እንግዲህ እኔ ደግሞ ከሰው ጋር ማወራ መስሎኝ ለካ ከጅል ጋር ማወራ ምናምን እያለች እንዴት ነው የምታምረው! ላም ትመስላለች ቆንጅዬ ቀይ ላም ሲል እንግዲህ አርጆን በጣም ነው ያሳቀኝ። እንግዲህ እንደዛ ያላት ማንን መሰላችሁ? ለዛን ሰራተኛዋን ቀይ ላም ናት ይላታል ማለት ነው። ልክ እንደ በቃ የአርጆን አድናቆት እንዳለ ላም ነው። አበጌንም እንደዛ ይላታል አንዳንዴ። ብቻ ግን እንደዛ ብሎ ሄዱ ማለት ነው። እሷም አልጠራም ብላ ነበር። እንደምንም በቃ 200 ብር ሰጥሻለሁ ምናምን ሲላት እኔ ብር አልቀበልም ግን እሺ እጠራላለሁ ትለዋለች። ከዛ በኋላ እንግዲህ ተጠራዋለች ማለት ነው። ከዛ ከጠራቻትም በኋላ በጌ በጥፊ ተመታ ስለነበረ ምንድን ነው ምናምን እያለች በጣም እየቀወጠችባት ነበረ። ሰው በዛ ቅጽበት በጣም ተናዳ እኔ አልቀመጥም ከስርሽ እስከ ማለት ደረጃ ደርሳ ጥላት ሄደች ማለት ነው። ከዛ እንግዲህ ከሄደች በኋላ ምንድን ነው ያደረገችው? እትዬ ብላ ነው የጮኸችው። ምክንያቱም መደበድባት መስሏታል እንግዲህ እንደዛ ተናዳ ስለነበረ። በዛ ላይ ደግሞ አንቃት አስፈራርታት ስለነበር ከዚህ በፊትም ብዙ ነገሮችን ተጠቅማለች ማለት ነው። ይሁን እንጂ ምንም አላደረገቻትም። ስለዚህ አሁን በሌላ በኩል ደግሞ ደረጀ ለልጆቹ ምክር እየመከራቸው ነበረ። አንድ ነገር ካለ ያንን ነገር ተሎ አሳኩት፣ ተሎ እንትን በሉት፣ በቃ ሙጭጭ አትበሉበት እያለ ነገሮችን ይመክራቸዋል። የሆነ ስህተት ካለ ያንን ስህተት ተሎ አርሙት፣ ተሎ ገላግሉት፣ በቃ መቋጨት ነው ያለባችሁ እንጂ ነገ ዛሬ እያላችሁ ማዋል ማሳደር የለባችሁም ይህንን ስህተት እያለ ለልጆቹ ይመክራቸዋል። ዳጣም ገባት ማለት ነው ስለሷ እንደሚናገር። እንዲሁም ደግሞ ናታንም እሺ አባዬ ምንም ችግር የለውም በማለት የጉዳዩን ለማረም ሞክረዋል። አሁን አጅሪት አበጌ ደግሞ ቆይ ግን ይህን ያክል ጊዜ ዳጣኛ ቤት ስትኖር ለምንድን ነው በቃ ዝም ያልሻት? እባክሽ እናቴ ይችልሽ የሆነ ነገር አድርጊያት ጠይቂያት ምናምን እያለች ነው እንግዲህ ምክንያት እያቀረበችላት ነው ከዛ ቤት እንድታባራት። ግን ደግሞ ተባረረኝ ማለት ናታን የኔ አይሆንም ማለት ነው ብላም ደግሞ ታስባለች ማለት ነው። ምክንያቱም በፊትም ናታን ተናግሮታል ዳጣ ከዚህ ቤት ከወጣች እኔም እወጣለሁ ብሏታል። ያንን ፈርታ ግን እስኪ ፈትሽ መርምሪ የሚል ሀሳብ ሰጠቻት። ማርታም አንቺ እንግዲህ ስነስርዓት ይኖርሽ በማለት ያው እንደተለመደው አለፈቻት ማለት ነው በግልምጫ። እና ናታንም እንግዲህ እንዲሁ ስለ እናትሽ ምን የምታውቀው ነገር አለ ብሎ ይጠይቃታል ዳጣን። ዳጣን ስለ እናቴ ምንም ነገር አላውቅም ነገር መስሎኝ እያለችውም ነበረ። ሊያምናት አልቻለም። ያው ምናልባት ነግራት ይሆን እንዲህ ሰላም እንደሆነች ምናምን ብሎ አስቧል። ከዛ ደግሞ ጀምር አንተ ነህ እናትህ ማርታ ትሆናለች ብለህ ባለፈው እንደዛ ነግራኝ አሁን እናቴ ማለት ጀመርኩ አንተ ምክንያት እናቴ እያልኳን ነው ምናምን ትለዋለች። ይህ ነገር እኮ ጥሩ ነው በቃ ይዞሽ እያለ እንግዲህ ያው የፍቅር ጊዜያቸውን እያጣጣሙ ይገኛሉ ማለት። ሌሎችም ዳጣና አባቷ ያው ቁጭ ብሎ እያወሩ እያለ በዚህ ቅጽበት እንግዲህ ሰላም የላከችው ቴክስት ነበረ። ግን ቴክስቱ ምን ቢሆን ነው ደረጃ እንደዛ ሊደነግጥ የቻለው? እኔ ግን ሳስበው ማርታ ማወቅ አለባት ወይም ደግሞ ልጅን ልወልድ ነው የሚል መልእክት ደርሶት ይመስላል። ብቻ ግን ደንግጦ ነበረ። አላምጣትም ተብሏል። እንግዲህ እውነቱን ማወቅ አለባት እንግዲህ እናቷ እንደሆነች። ዛሬ ጉዳያችን ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ